በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል በሜዳው በበርንማውዝ 2-1 በመሸነፍ በደረጃ ሰንጠረዥ ሁለተኛውን የመጨረሱን ጉዳይ አጣብቂኝ ውስጥ እንዲገባ አድርጎታል። ሊቨርፑሎች ቀሪዎቹን ጨዋታዎች በአዲስ ተጫዋቾች እንደሚገቡ ተናግረዋል። የኤቨርተኑ አሰልጣኝ ዴቪድ ሞይስም ከትልልቆቹ ክለቦች ቀድመው ትልቅ ተጫዋችን ሊያስፈርሙ ነው። ማነው? እናየዋለን። የኢንተር ሚላኑ ላውታሮ ማርቲኔዝም ለሻምፒየንስ ሊጉ የመጫወቱ ጉዳይ እያጠራጠረ መጥቷል። በዝርዝር እንመለከተዋለን። በአርሰናሉ አማካይ የዝውውርና የጉዳት ጉዳይም አዲስ ነገር አለን። አይናችሁን ዘመን ስፖርት ላይ አድርጋችሁ የምትከታተሉ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት የባህር ዳርቻ ሁሉ ብዝት ይበል። ይህንን ቪዲዮ ስትመለከቱ እግረ መንገዳችሁን ሰብስክራይብ በማድረግ ላይክ እና ሼርም በማድረግ ድጋፋችሁን አሳዩ። ትኩስ ስፖርታዊ መረጃዎችን ለመከታተል ትክክለኛው ቦታ ላይ ትገኛላችሁ። አብራችሁን ቆዩ። በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል በሜዳው በርንማውዝን አስተናግዶ 2-1 በሆነ ውጤት ተሸነፈ። አርሰናል የፊታችን ማክሰኞ በሻምፒየንስ ሊጉ ከፒኤስጂ ጋር ጨዋታውን ከማድረጉ በፊት ባደረገው የዛሬ ጨዋታ ማይክል አርቴታ ወሳኝ ተጫዋቾችን ለማክሰኞ ታላቅ ጨዋታ ያሳርፋቸዋል ተብሎ ቢጠበቅም ነገር ግን ከቋሚ 11 ተጫዋቾቹ ሁለቱን ብቻ በማሳረፍ ነበር መጫወት የቻለው። ነገር ግን ድልን መቀዳጀት አልቻለም። አሳርፎት የነበረውን ሚኬል ሜሪኖን ከረፍት በኋላ በዴክላን ራይስ ቀይሮ ማስገባት ቢችልም ከሽንፈት መዳን ግን አልቻለም። የኋላ መስመር የክንፍ ተከላካዩ ጁሪየን ቲምበርም መጠነኛ ጉዳት እንዳስተናገደ የተገለጸ ሲሆን ለማክሰኞ ተጠባቂ ጨዋታ የመሰለፉ ጉዳይ አጠራጣሪ ነው። በዛሬው ጨዋታ የሚገርመው ጉዳይ ደግሞ በቆሙ ኳሶች የመሸነፉ ጉዳይ ነው። አርሰናል በዚህ የውድድር ዓመት ከቆሙ ኳሶች የሚያስቆጥራቸው ጎሎች እጅግ ውጤታማ ቢሆኑም ነገር ግን በዛው ልክ የሚቆጠሩበት ጎሎችም እጅግ እየበዙ መጥተዋል። አርሰናል በዚህ ሲዝን ከቆመ ኳስ የተቆጠረበት የጎል መጠን አጠቃላይ ከተቆጠረው ጎል 48%ን ይይዛል። ይህ ደግሞ በሊጉ በቆመ ኳስ አጠቃቀምና መከላከል ብዙ የተባለለት አርሰናል በርካታ ጎል ከቆመ ኳስ ገብቶበታል ማለት ነው። ከዚህ በተጨማሪ በየጨዋታዎቹ የመሸነፉና አቻ የመለያየቱ ጉዳይም አሳሳቢ እየሆነ መጥቷል። በዚህ ሲዝን በሊጉ መጥፎ የውድድር ዓመት እያሳለፈ ይገኛል የተባለው የፔፕ ጋርዲዮላው ማንቸስተር ሲቲ ከአርሰናል በላይ ብዙ ጨዋታዎችን አሸንፏል። ማንቸስተር ሲቲ በሊጉ 19 ጨዋታዎችን ሲያሸንፍ አርሰናል 18ቱን ብቻ ነው ማሸነፍ የቻለው። የክለቡ ካፒቴን ማርቲን ኦዲጋርድም ከዛሬው ጨዋታ በኋላ ትልቅ ብስጭት ላይ ነን፣ እኛ ዛሬ ላይ ጥሩ አልነበርንም፣ በጣም የተዝረከረከ ጨዋታን የተጫወት ነው። በተለይ ሁለተኛው አጋማሽ ላይ ያሳየነው ብቃት ተቀባይነት የለውም። ዕለተ ሮብ ላይ ትልቅ ጨዋታ ነው የሚጠብቀን። ዝግጁ ለመሆንና ረቡዕ ፒኤስጂን ለማሸነፍ መዘጋጀት አለብን ሲልም ተናግሯል። ከአርሰናል ጋር ወደ ተገናኙ የዝውውር መረጃዎችም ስናልፍ ሚኬል አርቴታ ፈረንሳዊ የማል ተከላካዩ ከሪያል ማድሪድ የዝውውር ፍላጎት አንጻር ደስተኛ ሆኖ እንደሚቆይ በመግለጽ ከዊሊያም ሳሊባ ጋር ስለወደፊቱ በአርሰናል ቤት መነጋገሩን አረጋግጧል። ሳሊባ የኮንትራት ውሉ የመጨረሻዎቹ 2 ዓመታት ሲቃረብ ማድሪድ በቀጣይ የመሃል ተከላካዩ ላይ አይናቸውን አስቀምጠዋል። የበርናባው ባለስልጣናት በሚቀጥለው ክረምት በርካሽ ሊገዙት አልፎ ተርፎም በ2027 በነፃ ዝውውር ሊወስዱት እያለሙም እንደሚገኝ ተዘግቧል። ነገር ግን የማድሪድ ፍለጋን ውስብስብ ያደረገው ሳሊባ ለአርሰናል ያለውን ቁርጠኝነት በይፋ ያሳየ ሲሆን በመጀመሪያ በኤምሬትስ ያለውን ደስታ ለደጋፊዎቹ በመናገር ያረጋጋቸውም ነበር። በኋላም መድፈኞቹን ያደገበት የህልሙ ክለብ ማድረጉ አይዘነጋም። አርሰናል የሳሊባን የወደፊት ቆይታ በአዲስ ትልቅ ገንዘብ ለማስጠበቅ እየፈለገም ሲሆን አርቴታ ከ24 ዓመት ተጫዋች ጋር ያደረገው ውይይት ሳሊባ በክለቡ እንደሚቆይ ያለውን እምነት እንዳሳደገውም ተናግሯል። አርቴታም እንዲህ ብሏል። የዝውውር ንግግሮችን የበለጠ ለስፖርቲንግ ዳይሬክተሩ አንድሪያ ቤርታና ለክለቡ ትቻለሁ። እርግጠኛ ነኝ፣ ምክንያቱም ከእሱ ጋር ስለተነጋገርኩኝ እዚህ በጣም ደስተኛ እንደሆነ እርግጠኛ ነኝ። ከኛ ጋር መቀጠል እንደሚፈልግና ወደፊት ምን እንደሚሆን ጊዜና ሂደት የሚወስዱና በእነሱ ላይ መሆን ያለባቸው የኛ ድርድሮች
የተለያዩ ነገሮች ናቸው። ነገር ግን ዊሊያም እዚህ በጣም ደስተኛ እንደሆነ እርግጠኛ ነኝ። እናም እሱ መሆን የሚፈልገው ቦታ ላይ ነው። ይህንን ስምምነት ለማጠናቀቅ ማድሪዶች ግልጽ ችግሮች ቢሆኑም የተጫዋቹ ሁኔታ ይሸፍነዋል። የስፔኑ ህትመት ጋዜጣ ማርካም በዚህ ሳምንት መጀመሪያ ላይ የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ የተመረጠ ሲል ሳሊባን ሰይሞታል። ስለ ወደፊቱ የዝውውር ንግግር ቀድሞውንም ከትዕይንቱ ጀርባ ተካሂዷል። ነገር ግን አርሰናል ከተከላካይ አጋራቸው ገብርኤል ማጋሌሽ ጋር በክረምቱ አዲስ ኮንትራት ሊፈራረም ያለውን የኮከብ መሃል ተከላካይ እንደሚይዝ እርግጠኛ ሆኖ ይቆያል። የ2024-25 የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ የመርሳይዱ ኃያል ሊቨርፑል ስንሄድ በሊቨርፑል ቤት የተለያዩ ዜናዎች እየወጡም ይገኛሉ። ከነዚህም መካከል የሊቨርፑል አሰልጣኝ አርኔ ስሎት በፕሪሚየር ሊጉ የሚደረጉ የመጨረሻዎቹ 4 ጨዋታዎች ቡድናቸውን እንደሚቀይሩ አረጋግጠዋል። ቀያዮቹ ባለፈው እሁድ በአንፊልድ ቶተንሃም ሆትስፐርስን 5-1 በማሸነፍ ነበር 4 ጨዋታዎች እየቀሩ ሻምፒዮን መሆን የቻሉት። በዚህም አሰልጣኝ አርኔ ስሎት ከጆሴ ሞሪኖ፣ ካርሎ አንቸሎቲ፣ ማኑኤል ፔሌግሪኒ እና አንቶኒዮ ኮንቴ በመቀጠል 4 ጨዋታዎች እየቀሩ ሻምፒዮን በመሆን 5ኛው አሰልጣኝ መሆን አስችሏቸዋል። አሁን በክለቡ የለውጥ ክረምት እንደሚሆን ይጠበቃል። ቨርጂል ቫንዳይክ እና መሐመድ ሳላህ አዲስ የ2 ዓመት ኮንትራት ከፈረሙ በኋላ ቀጣዩን የሊቨርፑል የድል ግስጋሴ ለማሳመር የሚጫወቱም ይሆናል። ነገር ግን ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ የመቀላቀሉ ጉዳይ የሚቀር አይመስልም። ዳርዊን ኑኔዝም በሊቨርፑል ቤት የመውጫ በር ላይ የቆመ ሌላኛው ተጫዋች ያደርገዋል። የሊቨርፑል አሰልጣኝ አርኔ ስሎትም በሚቀጥሉት ቀሪ ጨዋታዎች የተወሰነ ተቀያያሪ አሰላለፍ ይኖራልም ያሉ ሲሆን የኔ አሰላለፍ ባለፉት 10 ወራት ውስጥ ካሳለፍናቸው ጨዋታዎች በመለያየት አሰልፋለሁ። ሁሉንም ሰው አንቀይርም፣ ነገር ግን ወደ ቡድኑ የሚገቡ ጥቂት ተጫዋቾች ይኖራሉ። አሁን በምናጫወታቸው ተጫዋቾች ላይ ብዙ እምነት አለን። አንዳንዶቹ በዚህ የውድድር ዘመን መጀመሪያ ላይ ጀምሮ መጫወት ይገባቸዋል፣ ምክንያቱም ጥሩ ልምምድ ስላደረጉ ለዚህ ክለብ ለመጫወት በቂ ስለሆኑ። ነገር ግን በዋናነት ተመሳሳይ ተጫዋቾችን ብቻ አጫውቻለሁ ብሏል። ከዚህ በኋላም ሌሎች ተጫዋቾች የት እንዳሉ የምናይበት ጊዜ ላይ እንገኛለን። እንዲሁም ወደ ቀጣዩ የውድድር ዘመን በመመልከት ምናልባትም ትንሽም ቢሆን ተስፋ የምናገኝበት ነገር ይኖራል ብሏል። ነገር ግን በእርግጠኝነት መጫወት ስለሚገባቸው አዳዲስ ተጫዋቾችን አጫውታለሁ ሲልም የሊቨርፑሉ ኃያል አሰልጣኝ አርኔ ስሎት ተናግሯል። የኤቨርተኑ አሰልጣኝ ዴቪድ ሞይስ ከቼልሲና ከማንቸስተር ዩናይትድ ቀድመው የኢፕስዊች ታውኑን አጥቂ ሊያም ዴላፕን የማስፈረም ፍላጎት እንዳላቸው ተናግረዋል። ኢፕስዊች ከፕሪሚየር ሊጉ መውረዱን ተከትሎ 30 ሚሊዮን ዩሮ የውል ማፍረሻ በተጫዋቹ ላይ የለጠፈበት ሲሆን በዚህ ክረምት ተጫዋቹ የዝውውር ውዝግብ ያስነሳል ተብሎ ይጠበቃል። ቸልሲዎች የ22 ዓመቱ ተጫዋች የረዥም ጊዜ አድናቂዎች ናቸው። አንዳንድ ጋዜጣዎችም ለማሸነፍ ቀርበዋል ሲሉም ተናግረዋል። ነገር ግን ዩናይትዶች ወደ ክረምቱ የዝውውር መስኮት የሚያቀኑት ዋና አጥቂ ኢላማቸው የሆነውን ሊያም ዴላፕን ሊያዩት ነው። ዴቪድ ሞይስም የዴላፕ ፈላጊ ሲሆኑ ነገር ግን ከባድ ተቀናቃኝ እንደሚኖርባቸው ተናግረዋል። ስለሆነም የእንግሊዙን ወጣት ወደ ሜርሳይድ ለማዘዋወር ከሱን ለማስፈረም እንደሚፋለሙም ተናግረዋል። እኔ እንደማስበው ምናልባት እሱ ማየት ያለበት እኛን ይመስለኛል። በዚህም የተሻለ ተጫዋች የመሆን እድሉ የበለጠ ይሆናል ብዬ አስባለሁ። ስለዚህ እሱ ለእኛ ፍላጎት ካለው በእርግጥ የተሻለ እንሆናለን። ማንቸስተር ሲቲ በዚህ የውድድር ዘመን መጀመሪያ ላይ ሊያም ዴላፕን የመመለስ ማዘዣው እንደሚያስነሳ ተነግሮ ነበር። ነገር ግን ይህ ቅድመ ስምምነት የተደረሰበት አሃዝ በ40 ሚሊዮን ዩሮ ተቀምጧል። አሁን ካለው የዴላፕ የውል ማፍረሻ ይበልጣል። ሲቲዎች አሁንም ለኮከቡ አጥቂያቸው ኢፕስዊች ከሚቀበለው ክፍያ 20% የማግኘት መብት አላቸው። የቅርብ ጊዜ ሪፖርቶች በተጨማሪም ኒውካስል ዩናይትድን እንደ ተቀናቃኝ ክለብ አድርገው ሰይመውታል። ማክቢዎች ሁለቱንም ዴላፕ እና ተፈላጊውን አሌክሳንደር ኢሳቅን ያካተተ የፊት መስመር መገንባት ይፈልጋሉ። 150 ሚሊዮን ዩሮ ዋጋው ሲሆን ክረምት ካለፈ በኋላ በሴንት ጄምስ ፓርክ መቆየቱ ማረጋገጥ አለበት። ሊያም ዴላፕ በዚህ ክረምት የክለቦች ምርጫውን ሊያገኝ ይችላል እና ስለ ወደፊቱ የመጨረሻ ውሳኔም የሚያገኝበት ዓመት ይሆናል።
ኢንተር ሚላን አጥቂው ላውታሮ ማርቲኔዝ በሻምፒየንስ ሊጉ ባጋጠመው ጉዳት ማክሰኞ በሻምፒየንስ ሊግ የግማሽ ፍጻሜ ሁለተኛ ጨዋታ የመጫወት እድሉ ጠባብ ነው ተብሎ የነበረ ቢሆንም ነገር ግን አሁን እየወጡ ባሉት መረጃዎች መሰረት ባርሴሎናን የመግጠም እድል እንዳለው ተረጋግጧል። በዚህ ውድድር ዘመን በሁሉም ውድድሮች 21 ጎሎችን ያስቆጠረው ኤሚሊያኖ ማርቲኔዝ በዚህ ሳምንት መጀመሪያ ላይ በተደረገው ጨዋታ 3-3 በሆነ ውጤት በተጠናቀቀው ጨዋታ ማለት ነው በመጀመሪያው አጋማሽ ጉዳት የተሰማው ቢሆንም ነገር ግን በሁለተኛው አጋማሽ ላይ ተቀይሮ ሳይወጣ ቀርቷል። ይህም ምናልባት ከባድ ጉዳት አጋጥሞት እንዳልሆነ ማሳያም ሊሆን ይችላል። የጣሊያን ዘገባዎች እንደሚያሳዩትም ከሆነ ማርቲኔዝ ለመልሱ ጨዋታ ብቁ የሚሆን ከሆነና የጉዳት መጠኑ ከተረጋገጠ በኋላ በጨዋታው ላይ ያለው ተሳትፎ ከፍተኛ ሊሆን እንደሚችል ዘግበዋል። ኢንተር በኢሚሊያኖ ማርቲኔዝ ማገገሚያ ላይ ጊዜ ለማሳለፍ ፈቃደኛ አልሆነም። ይልቁንም ከባርሴሎና ጋር ለመጫወት በሩን ለመክፈት በመሞከር ከቀን ወደ ቀን እንደሚገመገም አጥብቆ ተናግሯል። ከባርሴሎና የመጀመሪያ ጨዋታ በፊት ባደረጋቸው በእያንዳንዱ 5 የሻምፒየንስ ሊግ ጨዋታዎች ጎል ያስቆጠረው ኤሚሊያኖ ማርቲኔዝ ለማክሰኞ ጨዋታ ወደ ሜዳ ከገባ ሊታመን የማይችል ነገሮች ሊከሰቱ ይችላሉ ተብሎ ይጠበቃል። በዚህ ጨዋታ የባርሴሎና የቀይ መስመር ተከላካይ ጁልስ ኮንዴን አይኖርም። ከጨዋታው በፊት ለባርሴሎና አንዳንድ አዎንታዊ ዜናዎች ነበሩት። አሰልጣኝ ሃንሲ ፍሊክስ ግብ ጠባቂው ማርክ አንድሬ ቴር ስቴገን ከኦገስት ጀምሮ የመጀመሪያ ጨዋታውን ቅዳሜ ከሪያል ቫላዶሊድ ጋር በሚያደርጉት ጨዋታ ጅማሬም ያደርጋል። አጥቂው ሮበርት ሌዋንዶስኪ ከኢንተር ጋር ለሁለተኛ ጊዜ ለመገናኘት እየታገለ ሲሆን የግራ መስመር ተከላካዩ ኤልሃንድሮ ባልዴ ከፍተኛ ሚና ለመጫወት ብቁ እንደሚሆን ተስፋ እንዳለ ተናግሯል። የአርሰናሉ አሰልጣኝ ሚኬል አርቴታም አማካዩን ጆርጂኒሆ በውድድር ዓመቱ ከመጠናቀቁ በፊት ወደ ሜዳ እንደሚመለስ ተስፋ እንዳላቸው አረጋግጧል። ጆርጂኒሆ በደረሰበት ጉዳት ምክንያት ያለፈውን ወር ከሜዳ እንዲርቅ አድርጎታል። ባለፈው ወር ከብሬንትፎርድ ጋር ባደረገው ጨዋታ መገባደጃ ላይ ተቀይሮ መውጣቱ የሚታወስ ሲሆን የደረት ጉዳት የሚመስል ጉዳትን ነበር ያስተናገደው። ከዚያን ጊዜ ጀምሮ ከሜዳ ውጭም ሆኗል። ሪፖርቶች እንደሚጠቁሙት ከሆነ ጆርጊኒዮ የጎድን አጥንቱ እንደተሰበረ ፍንጭም ሰጥተዋል። የቢቢሲ ስፖርት ግዛት ጆርጂኒዮ በሳምባ ህመም እየተሰቃየ ነው ብሏል። አርቴታ በመጀመሪያ ከታሰበው በላይ ትንሽ ችግር እንደነበረው ተናግሯል። ከተጠበቀው በላይ ትንሽ የተወሳሰበ ሆኗል። እናመሰግናለን። እሱ ደህና ነው፣ ጥሩ ስሜት ይሰማዋል፣ በጥሩ ሁኔታ እያገገመ ነው። ነገር ግን እኛ ከምንፈልገው በላይ ትንሽ ዘግይቶብናል። ደግነቱ በሚቀጥሉት ሳምንታት ጆርጂኒዮ ወደ ልምምድ እንደሚመለስ ያለውን እምነት ተናግሯል። አማካዩን የውድድር ዘመኑ ከመጠናቀቁ በፊት ወደ ፍክክሩ እንዲመለስ ያደርጋል። በሚቀጥለው ሳምንት ወይም ከዚያ በላይ ሁሉም ነገር ጥሩ ከሆነ እሱ ይመለሳል ብዬ አስባለሁ። ቀስ በቀስ በቡድኑ ውስጥ እንደሚዋሃድ አስባለሁ ሲል የአርሰናሉ አሰልጣኝ ሚኬል አርቴታም ተናግሯል። የጆርጂኒዮ ቀጣይ የአርሰናል ጨዋታ የመጨረሻው ሊሆን ይችላል። የ33 ዓመቱ ተጫዋች ኮንትራቱ ሊጠናቀቅ ተቃርቧል። ስለሆነም ዘግይቶ ማራዘሚያ ሊቀርብለት አይጠበቅም። የብራዚሉ ክለብ ፍላሜንጎ በነፃ ዝውውር ሊያዘዋውረው እየሞከረም እንደሆነ የተለያዩ ዘገባዎች እያመለከቱ ይገኛሉ። ሌላኛው የአርሰናሉ አማካይ ቶማስ ፓርቴ ኮንትራቱ ሊጠናቀቅ ተቃርቧል። ነገር ግን የማራዘሚያ ድርድሮች እየተካሄዱ እንደሚገኙ በአርሰናል በኩል እየተገለጸ ይገኛል።